ስለ መንፈስ ቅዱስና በመንፈስ ቅዱስ ስለመሞላት ጥቂት ነገር ልበላችሁ። ይህ ቪዲዮ ለብዙ ሰዎች ይድረስ። ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰዎች አድርሱ። መንፈስ ቅዱስ የሥላሴ አካል ሲሆን አምላክ ነው፣ እግዚአብሔር ነው፣ ጌታ ነው። መንፈስ ቅዱስ የሚመለክ ነው። ነገር ግን የመንፈስ ቅዱስ ትልቁና በጣም የሚገርመው ባህሪ በእኛ በትናንሽ ሰዎች ውስጥ ማደሩ ነው። አምላክና መለኮት ሆኖ ሳለ ነገር ግን በእኔና በእናንተ ውስጥ ማደሩ ይህ በጣም ትልቅ ጥበብና የሚገርም ነገር ነው። መንፈስ ቅዱስ የሚታወቀው በአዳሪነቱ ነው። ስለዚህ አንድ ክርስቲያን የሚባለው መንፈስ ቅዱስ በውስጡ ሲኖር ነው። በውስጣችሁ መንፈስ ቅዱስ ከሌለ ክርስቲያን አይደላችሁም። በሮሜ ምዕራፍ 8 ከቁጥር 9 ላይ እንዲህ የሚል ቃል አለ። እንግዲህ የክርስቶስ ኢየሱስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል። የክርስቶስ ወገን ለመሆን የክርስቶስ መንፈስ ማለትም መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ በእናንተ ውስጥ አለ። መንፈስ ቅዱስ በእናንተ ውስጥ ካለ እናንተ የክርስቶስ ኢየሱስ ተከታይ መሆናችሁ ትልቅ ምልክት ነው። በመንፈስ ቅዱስ መሞላት አለባችሁ። አንድ ሰው በክርስቶስ ኢየሱስ ሲያምን በመንፈስ ቅዱስ ይሞላል። አምላክን በሰውነታችሁ ትሸከማላችሁ ማለት ነው። እናንተ የመንፈስ ቅዱስ ማደሪያ ናችሁ። ይህ መልእክት ለብዙ ሰዎች ይድረስ። ኮመንት ላይ እኔ የመንፈስ ቅዱስ ማደሪያ ነኝ ያላችሁ ጻፉ። ተባረኩ። ኢየሱስን ለምን ተከተላችሁት? ይህ ቪዲዮ ለብዙ ሰዎች እንዲደርስ ኮፒ ሊንክ ሼር እያደረጋችሁ ስሙኝ። አንዳንዶች ኢየሱስን ለመብል ብሎ ነው የተከተሉት። በጣም ጥቂቶች ግን ከኢየሱስ የሕይወትን ቃል ፈልገው ነው የተከተሉት። እናንተስ ከኢየሱስ ምንን ፈልጋችሁ ተከተላችሁት? አያችሁ 5000 ሰዎችን በሁለት ዓሣና በአምስት እንጀራ ከመገበ በኋላ ከነሱ ሸሽቶ ሄደ። 5000 ሰው ወደሱ ሄደና ጌታዊ ወዴት ነህ? ልናነግስ እንፈልጋለን አሉት። ጌታ ኢየሱስ ግን እንደዚህ አላቸው፣ በእውነት ታምራትን አይታችሁ ሳይሆን ዳቦ ስላበላዋችሁ ነው የተከተላችሁኝ አላቸው። እነሱ ከእርሱ ሸሽተው ጥለው ሄዱ። 12ቱ ሐዋርያት ቀሩ። ጌታ ኢየሱስ 12ቱን እንዲህ አላቸው፣ እናንተስ ልትሄዱ አትወዱምን አላቸው። ሐዋርያቱም እንዲህ ሲሉ መለሱለት፣ ከአንተ ወደ ማን እንሄዳለን? አንተ እኮ ለዘላለም ሕይወት የሚሆን ቃል አለህ አሉት። አያችሁ እንደ 5000ዎቹ ሳይሆን እንደ 12ቶቹ ኢየሱስን እንከተለው። ይህ መልእክት ለብዙ ሰዎች ይድረስ። እኛ ኢየሱስን ለዳቦ ሳይሆን ለሕይወት ነው የተከተልነው። ተባረኩልኝ። በመንፈሳዊ ሕይወት ማደግ የምትፈልጉ ሰዎች ይህንን ቪዲዮ እስከ መጨረሻው በመስማት ኮፒ ሊንክ ሼር በማድረግ ለብዙ ሰዎች አድርሱ። በመንፈሳዊ ሕይወታችሁ ለማደግ ማድረግ ያለባችሁን 4 ነገሮች ነው የምነግራችሁ። የመጀመሪያው ነገር የእግዚአብሔርን ቃል ያለማቋረጥ ማንበብን ተለማመዱ። ሁለተኛው ነገር ያለማቋረጥ መጸለይን ተለማመዱ፣ ብቻችሁን እንዲሁም ደግሞ ከቤተ ክርስቲያን ህብረታችሁ ጋር ከጓደኞቻችሁ ጋር። ሶስተኛ ነገር ደግሞ አትሞስፌራችሁን ቀይሩ፣ ውሏችሁን፣ አካሄዳችሁን ቀይሩ። የምታገኟቸውን ሰዎች ምረጡ። መንፈሳዊ ሰዎችን አግኙ። ለኃጢአትና ለክፋት የሚመሯችሁን ሰዎች ከህይወታችሁ አስወግዱ። አራተኛ ነገር ስልክ አጠቃቀማችሁን አስተካክሉ። ስልካችሁን ስትጠቀሙ ዩቲዩብ ላይ የገባችሁ ትምህርቶችን ስሙ። እንዲሁም ደግሞ ቲክታክ ስትገቡ የራሳችሁን ተጽዕኖ ወይም ደግሞ ለእናንተ የሚጠቅማችሁን ትምህርት ስሙ። ይህንን ካላደረጋችሁ በስልካችሁ በጓደኞቻችሁና ባለው ሁኔታ ተውጣችሁ መንፈሳዊ ነገራችሁን እንዳትጥሉ። ዩቲዩብ ቻናል ክሬት አድርጌያለሁ። እዛ ጋር ረጃጅም ትምህርት እየለቀኩ ነው። ባዮ ላይ ሊንኩን አስቀምጫለሁ። ገብታችሁ ሙሉ ትምህርት ስሙ። ተባረኩ። በጣም ብዙ ሰዎች እየጸለይኩ ሄደው ነገር ግን ደግሞ ጸሎቴ እየተመለሰ አይደለም እንላለን። ለምንድን ነው እየጸለይን ጸሎታችን ያልተመለሰው? እጸልያለሁ፣ እኔ ጸሎት ሰው ነኝ፣ ነገር ግን በህይወቴ ላይ ምንም አይነት መልስ የለም፣ የጠየቅኩትም ጥያቄ በእግዚአብሔር ፊት መልስ አግኝቶ አያውቅም የምትሉ ሰዎች እስከ መጨረሻው ስሙኝ። በመጀመሪያ ስትጸልዩ መርህ የሚባል ነገር አለ። እግዚአብሔር የመርህ አምላክ ነው። ጸሎትን የሚሰማውም ደግሞ በመርህ ነው። ስለዚህ ጸሎታችን ተሰሚነትን የሚያገኝበትን መርህ መጀመሪያ ማወቅ አለብን። መጽሐፍ ቅዱሳችን እንዴት እንድንጸልይ ነው የሚያዘን የሚለውን ነገር በደንብ ማወቅ አለብን። በጣም ብዙዎቻችን እንጸልያለን። የምንጸልየው ግን ቤተክርስቲያን ውስጥ ፓስተሮቻችን ወይም ደግሞ የቤተክርስቲያን መሪዎቻችን ሲጸልዩ ባየነው መንገድ ብቻ ነው። ያ ትክክል አይደለም። እግዚአብሔር እንድንጸልይ የሚፈልግበት ትላልቅ የሆኑ መርሆች እነግራችኋለሁ። እነዚህን መርሆች እያሰባችሁ ስትጸልዩ በህይወታችሁ ላይ ትልቅ ለውጥ ታያላችሁ። የመጀመሪያው መርህ ስንጸልይ በጌታ በኢየሱስ ክርስቶስ በኩል በእግዚአብሔር ፊት እንደቆምን እያሰብን መጸለይ አለብን። ሁል ጊዜ ለጸሎት ስንቀርብ እኛ በራሳችን ኃይልና አቅም ሳይሆን ነገር ግን በክርስቶስ በእግዚአብሔር ፊት ተቀባይነት እንዳገኘን አእምሮአችን በዚህ ነገር ላይ ነቅቶ ነው መጸለይ ያለብን ማለት ነው። ሁለተኛው መርህ ደግሞ ሁልጊዜ በእግዚአብሔር ፊት ስንቀርብ አስቀድመን መንፈስ ቅዱስን መለመንና በመንፈስ ቅዱስ ለመነካት መጸለይ አለብን። ያ ማለት መጽሐፍ ቅዱሳችን በሉቃስ ምዕራፍ 11 ከቁጥር 11 ጀምሮ እንደዚህ የሚል ቃል እናገኛለን። ልጅ አባቱን እንጀራ ቢለምነው በእንጀራ ፋንታ ድንጋይን አይሰጠውም። ልጅ አባቱን አሳ ቢለምነው በአሳ ፋንታ እባብን አይሰጠውም። ልጅ አባትን እንቁላል ቢለምነው
የሚለምነው በእንቁላል ፋንታ ጊንጥን አይሰጠውም። እንግዲያውስ እናንተ ሰዎች ስትሆኑ ክፎች ስትሆኑ ለልጆቻችሁ መልካም ማድረግን ካወቃችሁ የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። ስለዚህ የሰማይ አባት አብልጦ የሚሰጠን መንፈስ ቅዱስን ነው። በእግዚአብሔር ፊት ስንቀርብ እግዚአብሔር አብን መጠየቅ ያለብን አንድ ትልቅ ነገር አለ። እርሱም መንፈስ ቅዱስን ነው። በመንፈስ መሞላት አለባችሁ ማለት ነው። እነዚህን ሁለት ነገሮች በሕይወታችሁ ላይ ካደረጋችሁ ጸሎታችሁ ውጤታማ ይሆናል። እንዲሁም ደግሞ የጸሎታችሁን መልስ ታገኛላችሁ። የመጀመሪያው በጌታ በኢየሱስ ክርስቶስ በኩል መቅረብ ነው። ሁለተኛው ደግሞ መንፈስ ቅዱስን ለመሞላት መንፈስ ቅዱስን መለመን ነው። ይህ መልእክት ለብዙዎች ይድረስ። ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። ተባረኩ። በጣም ብዙ ሰዎች አጋንንት እንደዚህ ያደረገኝ፣ ሰይጣን እንደዚህ ያደረገኝ፣ የጠላት ውጊያ ዘጋብኝ፣ የጠላት ውጊያ ነው እንዲያደረገኝ፣ በር ዘጋብኝ፣ ሕይወቴን አበላሸብኝ፣ ሰይጣን እንዲያደረገብኝ እንላለን። ይህ ትክክል አይደለም ወዳጆቼ። በእርግጥ እውነት ነው አጋንንት የብዙ ሰዎችን ሕይወት ያበላሻል። 24 ሰዓት ስለኛ አይተኛም፣ አያንቀላፋም፣ ነገራችንን ለማበላሸት ይሰራል። ነገር ግን አንድ ነገር ማወቅ አለብን። አጋንንት የሚፈራው ግን አንድ ነገር አለ። እርሱም በክርስቶስ የተሰጠንን ስልጣንና ስፍራ ነው። ብዙ ክርስቲያኖች ያልነቁበትና አጋንንት ብዙ ጊዜ ነገራችሁን የሚያበላሽባቸው ይህ ነገር ስላልገባችሁ ነው። ስለዚህ በደንብ ስሙኝ። አጋንንት ሕይወታችሁን እንዳይነካ ከፈለጋችሁ፣ በሕይወታችሁ እንዳይሰራ ከፈለጋችሁ እግዚአብሔር በክርስቶስ ኢየሱስ በኩል የሰጣችሁን ስፍራና ቦታ ማወቅ አለባችሁ። እኔ በክርስቶስ ማን ነኝ የሚለውን ነገር ማወቅ አለባችሁ። እናንተ በክርስቶስ የእግዚአብሔር ልጆች ናችሁ። እናንተ በክርስቶስ የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ ናችሁ። ስለዚህ ይህ ሰውነታችሁ የእግዚአብሔር ቤተ መቅደስ ነው። እናንተም ደግሞ የእግዚአብሔር ልጆች ናችሁ። ክላሳችሁን፣ ስፍራችሁንና ቦታችሁን ለይታችሁ ማወቅ አለባችሁ። ይህንን ነገር ለይታችሁ ካወቃችሁ አጋንንት በእናንተ ሕይወት አይሰራም። አይደለም በእናንተ ሕይወት ሊሰራ በእናንተ ዙሪያ አይሰራም። ለሌሎች ለቤተሰቦቻችሁና ለጓደኞቻችሁ የምትተርፉ ትሆናላችሁ። በእናንተ ውስጥ ብርሃን እንጂ ጨለማ የለም። በክርስቶስ የተደረጋችሁትን የእግዚአብሔር ቃል የሚላችሁን ነገር አሜን ብላችሁ ተቀብላችሁ ያንኑ ነገር በአንደበታችሁ ተናገሩ። በፍጹም ለአጋንንት እውቅና አትስጡ። አጋንንት የእናንተ ደረጃ አይደለም። ተባረኩ። ስትጸልዩ ጠላት ወደማይሰራበት ክልል እየገባችሁ ነው። አጋንንቶች መስራት የማይችሉበት ቦታ ጸሎት ነው። የሚጸልዩ ሰዎች ዙሪያ መናፍስቶች ሊሰሩ ፈጽሞ አይችሉም። እናንተም የጸሎት ሰው ከሆናችሁ ጠላት የማይሰራበት ክልል ውስጥ ነው ያላችሁ። ስለዚህ መጸለይ ያለባችሁ። ጌታ ኢየሱስ ወደ ፈተና እንዳገቡ ትጉና ጸልዩ አለ። ጳውሎስ ደግሞ በሮሜ መልእክት ላይ ሳታቋርጡ ጸልዩ አለ። ወዳጆቼ ጸሎት አጋንንት የማይሰራበት ክልል ነው። ኃይልን የምንቀበልበት ቦታ ነው። ጸሎታችሁን ጨምሩ። ጸልዩ። እየጸለያችሁ ስትሄዱ አጋንንቶች መስራት ወደማይችሉበት ክልል እየገባችሁ ነው። ይህ መልእክት ለብዙ ሰዎች ይድረስ። ተባረኩ። ኃጢአትን ትሰራላችሁ፣ በኃጢአት ስትመላለሳላችሁ። ወዳጆቼ በኃጢአት ስትመላለሱ መንፈስ ቅዱስ ይወቅሳችኋል፣ አጋንንት ግን ይከሳችኋል። በኃጢአት ልምምድ ውስጥ ያላችሁ ሰዎች ይህን ቪዲዮ የምታዩ እግዚአብሔር በእናንተ ተስፋ አልቆረጠም። እናንተ ግን በእግዚአብሔር ተስፋ እየቆረጣችሁ ነው። በእግዚአብሔር ተስፋ አትቁረጡ። ንስሐ ግቡ። እግዚአብሔር ይምራችኋል። እያወቃችሁን ኃጢአት የሰራችሁ እናንተ ማወቅ በእግዚአብሔር ፊት አለማወቅ ነው። ተመለሱ፣ ንስሐ ግቡ። እግዚአብሔር አሁንም ለእናንተ ምሕረትን ያደርጋል። ያ ብላቴና አባቱ ላይ አምጾ ከአባቱ ሀብትን ተካፍሎ የሄደው ልጅ ያለውን ከጋለሞቶቹ ጋር ከጨረሰ በኋላ ባለበት ምድር ላይ ረሃብ ገባ። ረሃብ ከገባ በኋላ ይህ ሰው የእርዮች ጠባቂ ወይም ደግሞ የአሳሞች ጠባቂ ሆነ። ተራበ፣ የሚበላው አጣ። አንድ ቀን ግን ወደ ልቡ ተመለሰና እንደዚህ አለ፣ ወደ አባቴ ቤት እመለሳለሁ። በአባቴና በእግዚአብሔር ፊት በድያለሁ። በቃኝ። ለአባቴ ከዚህ በኋላ ልጅ ልሆን አይገባም። ነገር ግን ከሙያተኞቹ እንዳንዱ ሆናለሁ፣ ማለትም ባሪያ ሆንለታለሁ ብሎ ወደ አባቱ ተመለሰ። አባቱ ግን ከርቀት ተመለከተው፣ ሩጦ አቀፈው፣ ሳመው፣ ወደ ቤቱ አስገባው። ልብሱን ቀየረለት፣ ጫማው ተቀየረለት፣ ለጣቱ ቀለበት ተደረገለት፣ ከፍሬዳው ታረደለት። ወዳጆቼ አሁን በኃጢአት ውስጥ ያላችሁ፣ በድካም ውስጥ ያላችሁ ሰይጣን እየከሰሳችሁ ነው። አሁን የሰይጣንን ክስ አትስሙ። በእናንተና በእግዚአብሔር መካከል ሰይጣን ጣልቃ ሊገባ አይችልም። በእናንተና በእግዚአብሔር መካከል ጣልቃ የሚገባው ኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ ደም ዛሬም የመታጠብና የመንጻት ወደ እግዚአብሔር የመቅረብ ሙሉ መብት አላችሁ። በሕይወት እስካላችሁ ድረስ እስካልሞታችሁ ድረስ የምህረትና ይቅርታ እድላላችሁ። ስለዚህ የአጋንንትን ክስ አትስሙ። የመንፈስ ቅዱስ ወቀሳን ግን ስሙ። የመንፈስ ቅዱስ ወቀሳ ለንስሐና ወደ እግዚአብሔር ለመቅረብ ትልቅ ደውል ነው። ይህ መልእክት ለብዙዎች ይድረስ። ተመለሱ። ተባረኩ።
ስትጸልዩ የእግዚአብሔር መገኘት ይሰማችኋል? የእግዚአብሔር መገኘት የማይሰማችሁ ከሆነ በጸሎታችሁ እየከሰራችሁ ነው ማለት ነው። ስለዚህ የእግዚአብሔር መገኘት እንዲነካችሁ 4 ነገሮችን እንድታደርጉ ነግራችኋለሁ። እነዚህ 4ቱ ነገሮች ከእግዚአብሔር መገኘት ጋር እንድትገናኙ ትልቅ የሆኑ ቁልፍ ናቸው። እዚህ መልእክት ለብዙ ሰዎች እንዲደርስ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው ስሙኝ። የመጀመሪያው ከእግዚአብሔር መገኘት ጋር ለመነካካት በጸሎት ስትቀርቡ እግዚአብሔር ያደረገላችሁን መልካም ነገር አስቡ። የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ እግዚአብሔር ከምን አይነት ህይወት እንዳወጣችሁ ወደኋላ ዞር ብላችሁ የእግዚአብሔርን መልካም ስራ በእናንተ ህይወት የሆነውን ያንን ማሰላሰል ጀምሩ። ምክንያቱም እግዚአብሔር በብሉይ ኪዳን ጊዜ ለእስራኤላውያን ሲገለጥ እንዲህ ይላቸው ነበር፣ እኔ ከግብፅ ምድር አወጣኋችሁ፣ ከሰማይ መናን አበላኋችሁ፣ ቀይ ባህርንም ከፍዬ በደረቅ ምድር አሻገርኳችሁ ብሎ ያደረገላቸውን ነገር ያስታውሳቸው ነበር። ምክንያቱም እግዚአብሔር ያደረገልንን ነገር ስናስታውስ ወደፊት የመቀጠል አቅምንና መነቃቃትን እናገኛለን። ስለዚህ እግዚአብሔር ያደረገላችሁን ነገር አሰላስሉ። ሁለተኛው ነገር ደግሞ አምልኮ ነው፣ ማለትም ዝማሬ። ይህ ማለት የኛ መንፈሳችን እግዚአብሔርን የሚያመልክ ተደርጎ ስለተፈጠረ የውስጠኛው ማንነታችን ሁልጊዜ እግዚአብሔርን ማምለክ ስለሚፈልግ አምልኮን ይፈልጋል። ስለዚህ አሁንም ከእግዚአብሔር መገኘት ጋር ለመነካካት በዝማሬ ጌታን ማምለክ አለባችሁ። ለጸሎት ስትቀርቡ ሁለተኛ ማድረግ ያለባችሁ መዘመር። ሶስተኛው ነገር ደግሞ ረጅም ሰዓት መጸለይ ነው። የሆነ ሰዓት ላይ የምትገቡበት ክልል አለ። ያ የምትገቡበት ክልል የእግዚአብሔር ጠረን ያለበት ክልል ነው። ካላችሁበት ሁኔታ ትወጡና የምትገቡበት የእግዚአብሔር ጠረን ያለበት ክልል አለ። ስለዚህ ሶስተኛው ረጅም ጸሎት ወይም ደግሞ ሳታቋርጡ መጸለይ ነው፣ በሮሜ መጽሐፍ ላይ እንደሚነግረን ማለት ነው። አራተኛው የልሳን ስጦታ ላላችሁ ሰዎች ነው። የልሳን ስጦታ ያላችሁ ሰዎች ለረጅም ደቂቃ በልሳኖቻችሁ ጸልዩ። መጽሐፍ ሲናገር እንደዚህ ይላል፣ በልሳን የሚናገር ግን ራሱን ያንጻል ይላል። ስለዚህ በልሳን የሚናገር ሰው መንፈሱን ይገነባል፣ መንፈሱን ጠንካራ እንዲሆን ያደርገዋል፣ እንዲያድግ ያደርገዋል ማለት ነው። ስለዚህ አራተኛው የእግዚአብሔር መገኘት እንዲሰማን በልሳን ለረጅም ደቂቃ መጸለይ አለብን። እነዚህን ነገሮች አድርጋችሁ በሕይወታችሁ ላይ ያለውን ለውጥ በኮመንት ላይ አሳውቁኝ። ተባረኩልኝ።